እባክህ ዘና ለማለት ሞክር። ታውቃለህ አንድም ቀን የሰነ ልቦና ባለሙያ ጋር ሄዳለሁ ብዬ አስቤ አላውቅም ነበር። ሁሉም ሰው የራሱ የሆነ ችግር ያጋጥመዋል። አይዞህ አትፍራ። እኔ እኮ ጠበቃ ነኝ። የስንቱን ሰው ችግር ስፈታ ነው የኖርኩት። አየህ ጠበቃ መሆን አሁን ለገጠመ ችግር ምንም መፍትሄ የለውም። አሁን ካለበት ስሜት ለመውጣት የገጠመን በሙሉ ለኔ ንገረኝ። ልቤን የሰበረው ታሪክ የጀመረው የፋሲካ ዋዜማ ቀን ነበር። እስኪ ንገረኝ፣ ነገሩ እንዴት ነበር የጀመረው? የፋሲካ ዋዜማ ጠዋት ነበር። ሁሉም ነገር ደስ የሚልና በአማረ መልኩ ነበር የጀመረው። እኔ በግ ነው የምገዛው። እኔ ደግሞ ፍየል ማትገዛ ከሆነ አብሬ ካልሄድም። እኔ ያዕቆብ አንተ እንድትሄድ ብዬ ፍየል ምገዛ ይመስላል? እንደውም ተው፣ ከቃል ጋር ሄዳለሁ። ቃል አትልፋ። ቃል በጠዋት ነው የወጣችሁ። ስለዚህ ብቻህን ነው የምትሄደው። እሺ በቃ ፍየል እንገዛለን። አየህ በሐሳብህ ከጸና ምንም ነገር ማግኘት ትችላለህ። ለምን ሐሳቤን እንድቀይር ትገፋፋኛለህ? አሁን ተነስ እንውጣ። እንደውም በቃ በግ ነው የሚገዛው። ምንድን ነው የምትቀባጥረው? አሁን ፍየል ይገዛ ስትል ነበር እንዴ? ሐሳቡን የማይቀይር የሞተ ሰው ብቻ ነው። አሁን ሐሳቤን ቀይሬ ያለው በግ ነው መገዛት ያለበት። እሺ የፈለከውን እንገዛለን። አየህ አንተ ራስን ተከተል እንጂ ሰው ምርጫን ያከብርልሃል። አልገባኝም። ምን እያረክ ነው? የሰዎች አእምሮ ላይ ሪሰርች እየሰራው። እንደውም ተው፣ ብቻዬን እሄዳለሁ። ወዴት ነው የምትሄደው? ወይ በግ ወይ ደግሞ ፍየል ለመግዛት። አየህ አእምሮን ተቆጣጥሬዋለሁ። ያንተን ፍላጎት ሳይሆን የኔን ፍላጎት እንድታከብር አድርጌያለሁ። ማሬ ልጅ አንድ ነገር በይው ዛሬ። የምን በግ ነው የምትገዛው? የሚታረድ ነው ለነገ በዓል። ዳይት ላይ እኮ ነህ። እና ለበዓልም ቲማቲምና ሰላጣ ልበላ ነው። እና በዓል ቢሆንስ ዳይትህን አቁመህ ስጋ ልትበላ ነው? ሄዱ ደግሞ ለአንድ ቀን ብበላ ምን ችግር አለው? ዳይትህ እኮ የ6 ወር ነው። በልበል የባሰ ነገር ሳይመጣ እኛ በጋችንን ገዝተን እንምጣ። አይቻልም። ያዕቆብ ዳይቱን እስኪጨርስ ድረስ እዚህ ቤት ምንም አይነት ስጋ አይበላም። እንዴ ለምን? ከፈለገ ያዕቆብ ሰላጣውን ይብላ፣ እኛ ግን በጋችንን እንገዛለን። አይቻልም። ያዕቆብ ዳይቱን እስኪጨርስ ድረስ ልናግዘው ይገባል። አንተም ብትሆን ደግሞ ቅባት ያለው ነገር መቀነስ አለብህ። ሄዱ ደግሞ ለአንድ ቀን ብበላ ምን ችግር አለው? አይቻልም አልኩኝ። እስቲ ህፃናት ትሁን። እሺ እኛ አንተ ቃል እንኳን ትንሽ ያተሳዝንሽ። ይኸውልህ ከፈለጋችሁ አንተና ቃል አባታችሁ ቤት ሄዳችሁ መብላት ትችላላችሁ። እዚህ ቤት ግን ምንም አይነት ስጋ አይበላም። አንተነ ደግሞ እንዴት እንዳልኩ ብንሄድ ኖሮ አትይዘንም ነበር። እኔ ምን አጠፋው? አንተ ነህ ስትንቀለቀል ሄለንን አግብተህ የምትሰቃየው። እሺ አሁን እንዴት ነው በዓልን በሰላጣ ማሳልፈው? እኔ አሁንስ ከዚህ ቤት ብን ብዬ ልጠፋ ነው። ይኸው አንተ ብን ብለህ ጥፋ እንጂ እኔ እድሜ ልኬ ስጋ አልበላም። እንዴ አማቼ ስቀልድ ነው። ሰው ከቤቱ ወዴት ይሄዳል? ምንድነው በባሏ ዜማ ፊታችሁን የጣላችሁት? ይኸውልሽ ቀንሽ እንዳይበላሽ ከፈለግሽ ዝም ብለሽ ወደ መኝታ ቤት ግቢ። ካልሆነ ግን ለማበላሸት ዝግጁ ነን። አይ እኔ ቀኔ ማበላሸት አልፈልግም። ለበዓል ስጋ አይሰራም። ለምን ነገርካት? ቤተሰብ ናት። እንደ ቤተሰብ ሁሉንም ነገር አብራ ማሳለፍ አለባት። ይቅርታ እኔ ልነግርሽ አልፈለኩም ነበር። ወንድምሽ ነው። ለምንድነው ስጋ የማይሰራው? በአማችሽ ምክንያት። ምን? እኔ ምን አደረኩ? እህት አይደለች እንዴ ከለከለችው? ቢሆንም በቃ ያንተ ዳይት እንዳይበላሽ ነው። እና ያዕቆብ ዳይት ላይ ሆነና እኛ ምን ቤት ነን እንዴ? እኔ ምን አውቃለሁ? ሄለን እንደሆነ እዚህ ቤት ስጋ አይሰራም።
ስጋ መብላት ከፈለጋችሁ አባታችሁ ቤት ሄዳችሁ መብላት ትችላላችሁ ብላለች። ለነገሩ ይብላኝ ለያዕቆብ፣ እኛስ አባታችን ቤት ሄደን እንበላለን። ምንም ቢሆን አባታችን ነው፣ አይጨክንብንም። አልገባኝም። አንበርብር ጋር ልትገቡ ነው? ኑ ሳሙኝ፣ ኑ። ለምን እንገባለን? ባለን ሆነን እንመለሳለን። ለምን ታዋጉኛላችሁ? ከሄዳችሁ መሄድ ነው። አታስብ፣ ምሳችንን እራታችንን በልተን እንመለሳለን። እንደፈለጋችሁ። እኔ ሚስቴን ማሳመን አይከብደኝ። ያንዳል ይቅና ማቼ። በቃ ተነስ፣ እኛ ለጋሼ በዓል እነሱ ጋር እንደምንውል ልንገረው። ተነስ። አዎ ልጅ ነው። ማሬ በጉን ለመግዛት እኮ ነበር ከስራ የቀረሁት። ታዲያ ምን ችግር አለው? አሁን ግባ፣ ሰዓቱ እንደሆነ ገና ነው። እኔ እኮ ለእኔ አይደለም የጨነቀኝ። እና ለማን ነው? ለሳሚና ለቃል ነው። አስቢ ውስቲ ለምግብ ብለው አንበርብር ጋር ሲሄዱ እኛ ስጋ እንጂ ምግብ አልከለከልናቸው። ማሬ የሰው አፍ ውስጥ ከምንገባ ግን እኔ በወፍር ይሻላል እንዴ። የሰው አፍ እኮ ከስኳርና ከግፊት በላይ ነው ድፍት የሚያደርገው። ደግሞ ፍርድ ቤት ስንት ሰው ሲደፋ አይቻሉ። እኔን ለማሳመን አትሞክር። ይኸውልህ እኔ ያለው ዳይትህን አቁመህ ስጋ እንድትበላ አልፈቅድልህም። እሺ በጉ ይገዛ፣ ቃልና ሳሚ ይበላሉ። እኔ እንደውም አልበላም። እኔ ሰላጣ እበላለሁ። አይሄድ ስጋ እንደውም ገላገልሽ ማሬ። አይዞህ ማሬ፣ እነ ሳሚ አባታቸው ጋር ይሄዳሉ። ሚስት ደግሞ ከአንተ ጋር ሰላጣ ትበላለች። እሺ ቻው። ባለፈው ሄለንን ከተውካት ምን ያህል ገንዘብ ነበር ሰጣለሁ ያልከኝ? በሄለን ስለተናደድክ ነው አባቷ ጋር የደወልከው? ወይስ አባቷ ያቀረቡልህ 1 ሚሊዮን ገንዘብን አለመቀበልህ በፊትም ይቆጭህ ነበር? ኧረ እኔ አይቆጨኝም እንዴ። በሳቱ በጣም ተናድጄ ስለነበር ነው የደወልኩት። እርግጠኛ ነህ? አዎ እርግጠኛ ነኝ። እስቲ ንገረኝ፣ ምግብ በግድ መርጣ የምታቀርብልህን ሴት ለዛውም ከነ ቤተሰቦቿ ተቀብለ መኖር አያሰለችህም? እኔ እንጃ ዶክተር፣ ለበዓል ስጋ እስክትከለክለኝ ድረስ ምንም አልታወቀኝም ነበር። አሁን ግን ከፍቶኛል፣ እውነት ከፍቶኛል። እስቲ ውስጥህን አዳምጥ። አባቷ 1 ሚሊዮን ብር ቢሰጥህና ነፃነትህን ብታውጅ ደስ የሚል ይመስልሃል? አያያይ ዶክተር፣ እንዴ እኔ ሄለንን በጣም ወዳታለሁ። ብታናደደኝም ከእሷ ተለይቼ መኖር አልችልም። እሺ ከዛ ምን ተፈጠረ? ለምን የሆንኩን አትነግረኝም? ምንም አልሆንኩም። በቃ አለቃሽ እንደዚህ ተረብሾ ዝም ብለሽ ወደ ስራሽ ተመለሽ። ምን ሆነክ ነው አልኩ። ምንም አልሆንኩም አልከኝ አይደል እንዴ? እና አንድ ጊዜ ብቻ ጠይቀሽኝ እንዴት ነው ችግሬን የምነግርሽ? እሺ ምንድን ነው የሆንከው? ምንም አልሆንኩም። ስንቴ ብጠይቅ ነው የምትነግረኝ? በቃ እነግርሻለሁ። ትዳር አደጋ ውስጥ ነው ያለው። ወይኔ ኪሉ ጋር ተስማማችሁ? አዎ እንዴ ለማለት ቴክስት የምታደርጊው? ለዳኒ ነው። ሄልኮ ጠበቃ መፈለጉ አይቀርም ብዬ ነው። ዝም ብለሽ አስቀምጪ ስልክሽን። ወሬኛ ዳኒ ትላለች። እሺ ምንድን ነው የተፈጠረው? በገዛ ቤቴ የምፈልገውን ነገር ማድረግ አልቻልኩም። በበዓል እንኳን ስጋ መብላት ከለከለች። ማለት እዚህ ነው እንዴ? ይሁላ አንዳንድ ሴቶች እንደምትወዳቸው ለማረጋገጥ ብዙ ነገር ያደርጋሉ። ቻሉ። ድሮም እኮ ቃሏን ማክበሬን ለማወቅ እንጂ እዛኔ ያለ ወፍሬ እንዳልሆነ አውቃለሁ። እንደኔ ግን ዳይቱን ባታቆሙ ይሻላል። ከሚስቴ ጋር እንዳልጣላ ፈርተሽ ነው? አይዞሽ፣ እኔ ያዕቆብ መፍትሄ አላጣም። ሄሎ
ህልም ለመንገር ነው እንደዚህ የተጣደፋችሁት? እሺ ማን ነው ህልሙን ያየልኝ? ሳሚን ያየው ጋሽ። ምንድነው ያየው ህልም? ተራራ ላይ ቆመ ይመስለኛል። እንባ በተናነቀው ድምፅ ሳሚ ልጄ ሳሚ ልጄ እያልክ ስትጠራኝ ነው ያየሁት። ተራራው አንተ ካለህበት ምን ያህል ይርቃል? ወይ ርቀቱ ሳይነገር። ታዲያ ሩቅ ከሆነ እኔ መሆኔን በምን አወከኝ? አይ ጋሼ ደግሞ ምንስ ቢሆን ሳሚ አንተን ድምጽ መለየት እኮ አይከብደውም አይደል? አዎ ድምፅ ውስጥ የልጆች ናፍቆት ይነበብ ነበር። መጣችሁ? ምን አይነት ጉዳይ ቢገጥማችሁ ነው ቤት አላስደረሰ ያላችሁ? ኧረ የሚገርም ነው። በህልሜ ስጠራኝ አየህ ብሎ ይኸው እዚህ ድረስ መጣልሽ። እንዴ ሳሚ፣ በዚህ እድሜ በህልም ታምናለህ ማለት ነው? ወይኔ ህልሙን እኮ ስላላየሽው ነው። የጋሼ ድምፅ ውስጥ የልጆቹ ናፍቆት ሲጨመርበት እንዴት ያሳዝናል መሰለሽ። በጣም የሚያሳሳ ድምጽ ነበር የሰማነው። ቆይ ህልሙን ለሁለት ነው እንዳያችሁት? አይ ያየሁት እንኳን እኔ ነኝ፣ ግን ጋሼ በጣም ይጮህ ስለነበረ ሰምታው ሊሆን ይችላል። ለማንኛውም አባታችሁ በጣም ደህና ነው። አይ ቢሆንም ዛሬና ነገ እናንተ ጋር ብንሆን ይሻላል። አይቻልም። እኔና ሚስቴ ለበዓል ከሀገር ለመውጣት አስበናል። እንዴ ጋሼ ከመቼ ወዲህ ነው ለበዓል ከሀገር የምትወጣው? ድግስ ቤት ውስጥ በጣም አድካሚ ነው። ቤብ ደግሞ ሚስቱን ምግብ በማሰራት ሊያደክማት አይፈልግም። ወይኔ ታድለሽ። እኔ የምፈልገው አይነት ባል ነው ያለሽ። አመሰግናለሁ። እንደውም እንኳን መጣሽ። እቃ ማዘገጃጀት ምናምን ታግዥኛለሽ? እሺ። አዎ እንደውም ምንም ነገር እንዳይቀር ተሸካሚ እንደው አለ። ነይ ተነሽ። አባታችን እንደሆነ አንዴ ክዶናል። መልካም ትሪ። ሳሚ አቤት። ሄልየን ሰላም በልልኝ። እሺ። ይኸውልህ እነዚህ መድኃኒቶች መጠቀም ብቻውን በቂ አይደለም። እሱማ ከውሃ ጋር ነው ወስዳቸው። እንደዛ ለማለት ፈልጌ አይደለም። ለጊዜው ቅባት ያላቸውን ምግቦች ማቆም ይኖርብሃል። ቆይ እናንተ ዶክተሮች ስትባሉ ለምንድን ነው ከህመሙ በላይ የምታሰቃዩ? የምንበላቸው ምግቦች እኮ ከጤናችን ጋር ተያያዥነት ስላላቸው ነው። እኔ ስጋ መብላት አቁም ከምባል ከበሽታዬ ጋር ብላመድ ይቀለኛል። ይኸውልህ ስጋና ቅባት ያላቸውን ምግቦች መብላትን ካልቀነስክ የምትወስደው መድኃኒት ብቻውን ዋጋ የለውም። ማን ወዳለ የማሳደጋቸው ልጆች ባይኖሩ ኖሮ ስጋዬን እየበላው ፍግም ብል ይቀለኝ ነበር። አየህ ለልጆች ስትል ስጋ መተው ይኖርብሃል። እሺ ተዋል። ሄሎ ጨርሻለሁ፣ መጣሁ። የት ናችሁ? መጣሁ። ኧረ እባክህ ለእኔም 1 ኪሎ ዘዝልኝ ጨምርበት። አዎ ያው ነገር አለ ደግሞ እንደባለፈው። አዎ ጮማ አይኑረው። በቃ መጣሁ። ያው እንግዲህ ዶክተርዬ መቼም ሁሉም ነገር በአንድ አይተውም። ምክርሽን ግን ተቀብያለሁ። እሺ አድማጫችን ማንን በል ከየት ነው? ዋይ ነኝ ከአዲስ አበባ። እሺ ዋይ ለማን ነው ዘፈን መጋበዝ የሚፈልጉት? ለሚስቴ ለኤች ነው። የማንን ዘፈን እንጋብዝሎት? የነዋይ ደበበን ይሉንታም የሌለሽ የማታውቂ ነውር የሚለውን ዘፈን ጋብዙልኝ። እሺ ዘፈኑን እንጋብዙሎታለን። ስለደወሉ እናመሰግናለን። መልካም በዓል። እሺ ቻው። ሄለን ሬዲዮ ታዳምጣለች እንዴ? አይ ለሌላው ማህበረሰብ መማሪያ እንዲሆን ብዬ ነው እንጂ ሄለን ይደርሳታል ብዬ አስቤ አይደለም።
የንዋይ ይሉንታም የሌለሽ የማታውቂ ነውር የሚለው ዘፈን የውስጥህን ንዴት ለመግለጽ በቂ ነበር? አይ አልነበረም። እንደውም ለንዋይ ትንሽ ግጥም ብጨምርለት ብዬ አስቤ ሁሉ ነበር። ግጥሞቹ ምን ነበሩ? አይ ይቅሩብ፣ በሳቱ ተናድጄ ስለነበር። ሚስጥርህን ለማንም አልናገርም። ግጥሞቹን መናገር ትችላለህ። አደራ ግን ከኔና አንተ እንዳይወጣ። ምንም አታስብ። ይሉንታም የሌለሽ የጨካኝ ጨካኝ ፈጣሪ ጀምሮ አንበርብር የጨረሰሽ። አንበርብር ማን ናቸው? የባለቤቴ አባት። ቅድም እንደነገርከኝ የሚስት አባት ክፉና ጨካኝ ሰው ናቸው። አዎ። ስለዚህ ማለት የፈለግከው ይሉንታም የሌለሽ የጨካኝ ጨካኝ ፈጣሪ ጀምሮ ሴጣን የጨረሰሽ ነው? በሕግ አምላክ እኔ እንደሱ አላልኩም፣ እንዳታነካከኝ። በጣም እንደጎዳች ይታየኛል። አይ እንደው ስሜታዊ ሆኜ ነው እንጂ ያን ያህል እንኳን አልጎዳችኝም። እሺ ከዛ ምን ተፈጠረ? ከሳሚና ከቃል ጋር ተቀምጠን አንድ ነገር እንዳስተውል አደረጉኝ። ምን አስተዋልክ? ወይኔ ሳሚ፣ አባቴን በህልሜ አይቻለሁ ብዬ ብሄድ አንተ ተሸካሚ ይበለኝ። አንተ ደግሞ ህልም እኮ ውሸት ነው። ቢሆንስ የእውነትም አይቼው ቢሆን ተሸካሚ ማለቱ አይቀርም ነበር። ቆይ ግን እናንተ እርግጠኛ ናችሁ? አንበርብርና ማራማዊት ለበዓል ከሀገር ወጥተው ሊዝናኑ ነው? አዎ ደስ አይሉ። ወይኔ ማራማዊት ግን ታድላ። አባታችሁ ግን እኔ የሚፈልገው አይነት ባል ነው። እኔ እኮ መዝናናታቸውን አይደለም የጠላሁት። ቢያንስ ለመዝናናት ሲሄዱ እኔን ይዘውኝ ቢሄዱ ምን አለበት? አሁን እኔ ከብጃቸው ነው። ይዴ አንተም አታብዘው። በእርግጥ ተሸካሚ መባሉ ያናድዳል። ግን ደግሞ አንተን የሚያህል ሰውዬ አባቴ ለምን ይዞኛል ሄደም ሲል ደግሞ በጣም ያናድዳል። ጠበቃ ያዕቆብ አትሳሳት። ለቤተሰብ ሁል ጊዜም ልጅ ነህ። እኔ ነኝ እንጂ አልታደልኩት። ቆይ ግን ለበዓል ሰላጣ ልንበላ ነው እንዴ? ሰላጣው እናንተን ይመለከታል እንዴ? እሱ እኮ ነው የሚያናድደው። እሱ ጤናውን ሊጠብቅ፣ እኛ ተሰቃየን። ቆይ የቤቱ አባወራ ማን ነው እንዴ? ባል እያለ እንዴት ሚስት ስጋ አይሰራም ብላ ትወስናለች? ባልየው አባወራነቱን ከረሳው እኛ ምን እናደርጋለን? ብቻ እኔ ማገባት ሴት የምፈልገውን ምግብ አልሰራም ትበለኝና፣ አይዞ አንተ ብቻ አግባ እንጂ እኔ መጥቼ ሚስትን እመታለሁ። እንዴ አባወራ ለበዓል አጥንት ካልጋጠ፣ ፈረሰኛ ካልበላ፣ ሚስቱን ካልተቆጣ ምን አባወራው ነው? ይቅርታ አድርጉልኝና እኔም ባሌ ካልተቆጣኝ፣ የሚፈልገውን ምግብ በግድ ካላሰራኝ ባሌ አይመስለኝም። ወንድ ልጅማ ቆፍጠን ሲል ነው ደስ የሚለው። እኔም ባሌ የምለውን ነገር ሁሉ እሺ ካለኝ የጠላኝ ነው የሚመስለኝ። እንዴ ባሌ ሲያናድደኝ ሲያበሳጨኝ ነው ደስ የሚለው። እውነትሽን እኮ ነው። ተጣልቶ እንደመታረቅ ምን ደስ የሚል ነገር አለ? አይዟችሁ ለበዓል ስጋ እንበላ። ሳሚ ተነስ፣ ስጋ ገዝተን እንጣል። ቃል አንቺ ስጋውን ትሰሪያለሽ። አብረቸው ገዛ ይሻላል። አይቻልም። እኛ ስጋውን ገዝተን እንመጣለን። አንቺ ሽንኩርት እየከተፍሽ ጠብቂን። እንደኔ ግን ሄሉ የምትለንን ነገር ብንሰማ ነው የሚሻለው። እንዴ ለስጋ ብለን መጣላት የለብንም። ይኸውልሽ የቤቱ አባወራ እኔ ነኝ። ስጋ ይሰራል ካልኩ ይሰራል። ስጋ መስራት አትችይም አይደል? አይ አለመቻል አይደለም፣ ስለማይጣፍጥልኝ ነው። የሚያግዘኝ ሰው ያስፈልጋል። እኔም አይጣፍጥልኝ። አሁን እናንተም ታገባላችሁ። ለበዓል ባሌ ከከተማ ይዞኝ ወጣ ከሆነ አዎ። እቶ ያዕቆብ ነገር መፍትሄ አይደለም። አሎ ቤቲ፣ እንዴት ነሽ? እርዳታሽ ያስፈልገናል። ሰው እንዴት ኤክሱ ጋር ደውሎ እርዳታ ይጠይቃል? በጣም አመሰግናለሁ። ቻው። ቤቲ እየመጣች ነው። ስጋውን መግዛት እንችላለን። እንዴት አላችሁ? እንዴት አላችሁ?
ተገኝቷል ሼሉ። እንዴ ማን ነው ስጋ የገዛው? የቤቷ አባወራ ነው የገዛው። ቆይ እዚህ ቤት ስጋ እንዳይሰራ አላልኩም ነበር? እንትን እኮ ነው ድንገት ቤቲና ሳሚ ታረቁ ሲባል በቃ በደስታ ሰከርኩና አጠገብ ያለ ስጋ ቤት ስጋ ይዤ መጣሁ። ሳሚና ቤቲ ታረቁ። እንኳን ደስ አላችሁ ቤትዬ። እንኳን አብረው ደስ አላችሁ። አመሰግናለሁ። እሺ ለማንኛውም ልብሴን ቀይሬ ልምጣ፣ ከዛ በደንብ እናወራለን። እሺ ለስጋ ብዬና ተዳሪ አደጋ ላይ ወደቅ እንዴ? ይሄ ሳሚ ድራማ ነው አይደል? ኧረ እሱ ምን የሚያውቀው ነገር የለም። እሱ ምግብ እንድትሰሪልን ነው የደወለልሽ። እኔ ተዳሪ አደጋ ላይ ከሚወድቅ ብዬ ነው ያሸሁት። የሽንኩርቱ ሽታ ከውጭ ነው የሚጣራው። ባለሙያ ፍቅረኛ ነው ያለች። ባለሙያ ኤክስ ማለት ነው? ቤቴ ኤክስ አይደለችም። ከዚህ በኋላ ፍቅረኛ ነች። ምን? አትደንግጥ። ለዛሬ ብቻ ነው ፍቅረኛ የምትሆኑት። አማችህን ሄለን ስትጠይቀው ቤቲና ሳሚ ስለታረቁ ነው ስጋ የገዛሁት ብሏታል። ምን? እንዴ ለበዓል ሰላጣ ከምትበላ ለዛሬ ፍቅረኛ ብትሆን አይሻል? እኔ ሳምሶን አንበርብር ለወዴ ብዬ ክብሬን አልሸጥም። ከፈለገ ስጋው መቅረት ይችላል። ምንድነው የሚያጣላችሁ እንዴ? አታያችሁም እንዴ ከቤቲ ጋር ታረቁ ብሎ የገዟትን ስጋ ምን እንደምታክል? አይዞህ አታስብ። እኔ እህትህ ብዙ አይነት ወጥ አድርጌ እሰራልሃለሁ። የኔ ፍቅር ለእናንተ ምንም ማለት ስላልሆነ ነው እንጂ እቺ የምታክል ስጋ አትገዙም ነበር። ወንዶች ግን ለሆዳቸው ሟች ናቸው። አየህ ወንድ ልጅ አባወራነቱን በጉልበት ሳይሆን በብልሃት ማስከበር ይችላል። እኔን ከድሮ ፍቅረኛ የማስታረቅ ብልህነት አይደለም። አሃ ቢሆንም ሰላጣ ከመብላት ታድጌያለሁ። ሄሉን ግን በደንብ ነው የምታውቃት። ከመቼው ሀሳቧን አስቀየርካት? እኔ እኮ ያዕቆብ ነኝ፣ ስንቱን ጠበቃ ያንበረከኩ ያዕቆብ። ሄለንን መሸወድ እንዴት ያቅተኛል? ከማን እንጂ አታውቀኝም ማለት ነው። ፈልገኝ በደንብ። ከሳሚ ጋር በቃ ትታረቁ ማለት ነው? አይዞሽ፣ ከሳሚ ጋር እንዳልታረቃችሁ በደንብ አውቃለሁ። ባሌ ስጋ ለመብላት ሲል እንደዋሸ ማላቅ ይመስልሻል? ምግብ እንድሰራላችሁ ጠይቀውኝ ነው። ወንዶች ለወዳቸው ምንም ነገር ያደርጋሉ። እስከዚህ ሰዓት ድረስ ሁሉም ነገር ሰላም ነበር። በቃ ድንገት ነገሮች ሁሉ መልካቸውን ቀየሩ። አልገባኝም። ምን ተፈጠረ? አይዞህ፣ ተረጋጋ። ሳስበው ሁሉ ሆድ ይብሰኛል። ቆይ ምንድን ነው የተፈጠረው? በህይወቴ ካየሁት ከባዱ ቀን የበዓሉ ቀን ሁላችንም አምሮብን ዝንጥ ብለን ገበታ ቀረበ። ብሉ እንጂ ምን ልጨምርላችሁ? ጥብስ ላይ እየበላችሁ ምን ልጨምር? ምን ደምጣችሁ? ማሪ ከኛ ጋር ብትበላ ደስ ይለኝ ነበር። እሺ፣ ግን ደግሞ ጤና ይበልጣል። የምን ማባበል ነው? ይልቅ እንኳን አደረሰ በይው። ለራሱ ጤና ሲባል እኮ ነው። አንተ ሳሚ፣ አንተ አይዞህ አማቼ። ብላ አይዞህ፣ አልፏል። ምን አይነት ስነ ልቦና ነው ያለ?
ይህንን ሁሉ ተቋቁመን የምትኖረው? እንግዲህ ፈጣሪ ያመጣው ነው። ምን ታደርገዋለህ? በጣም ከባድ ነገር ነው ያሳለፍከው። የምር በጣም ነው የማዝነው። እኔ መጥቼ ነው አንተ መተህ አይዞህ። ቆይ በሚቀጥለው ሳምንት በቤተኛ እንዴ ከዚህ በላይ ትልቅ ነገር አለ እንዴ? ጩዋ ነው እኮ ያለው። ድምፁ ውስጥ አሁን ጆሮ ውስጥ ነው። ቆይ አንተ የት ነበርክ? አይ ፊትሽ ላይ የነበረውን ሰንበራይቱ መገመት ቀላል ነው።